የብሉይ መምህር የአዲስ መምህር የተባለ ነው እንጂ የሕይወት መምህር ነበር የሚባለው። ግን እኛ ቢያንስ ያኛው ቢያቀር በዚህ እንበቀለው ብለን መኖር ሲያቀር ወደ ሽምሸዳ ተዘዋወር ምን እናድርግ? የት ይገኝ? ዝም ብሎ አይቀመጥ እንጂ ክርስትና እውቀት አይደለም። እውቀትማ ቢሆን አፈርገፊው ገበሬ እየጸደቀ እነ ፕሮፌሰር ያሽቆለቁሉ ነበር። እንደውነቱን ለመናገር አንዳንድ ጊዜ ደግሞ እንደ ውድ ጫማ ስናደርግ ወይ ውዝጋ እንደው ውድ እንደው ወርቅ ነክ ሰዓት ብናስራው በቃ ደህና ዋላችሁ ደህናችሁ። አሁን እጅ እኮ የሚያውቀው ነገር ብረት ተሸክሞ ነው። ኩራቱ ያለው እዚህ ውስጥ ነው። ጭንቅላት እየኮራ ያለው እጅ የኔ ወኪል ነው ብሎ እንደው እንደው ሰው ተገኝቶ የሚያተርፈኝ ይኖራል ይመስሎታል? ህፃናትና ምናምን ሊኖሩ ይችላሉ። እኛ ቀድሞውን የለንበት እንግራችሁ አንደኛው ሁለተኛው ያኔ ካህን የሚባል ምንም የለም። ዝም ብሎ ምናምን ሁላችሁ መምህራን አላቸው። እዚህ ከመገኘት የተሻለ ምን ጥሩ ነገር ይኖራል ብዬ ነው የመጣሁት እና እግዚአብሔር ያቆይልን። እግዚአብሔር ይስጥልን። እኔ ጉባኤ ቤት እንደው እንደ ቀላል ነገር ሊታይ አይገባም። የጉባኤ ቤት በቀጥታ መስራቹ ባለቤቱ እንደምታውቁት ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ሲኖር ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ። ከስደት ተመልሶ በዮሴፍ ቤት እንዘይት የዘዝ ላዝማዲሁ ወለይቲሙን ተይሙ ለዮሴፍ እንጨት እያቀበለ ጸራቤ ሰማያት ምድርና ሰማይ በቃሉ ዘርግቶ ለአንድ እንጨት ጠራቢ ለዮሴፍ መጥረቢያውን እያቀበለ እንጨት እያቀበለ መታዘዝን ያስተማረ እግዚአብሔር የመመሪያ አምላክ አይደለም፣ የትእዛዝ አምላክ አይደለም። ብዙውን ጊዜ ምድራውያን ባለስልጣኖች ስኬታማ የማይሆኑት የመመሪያ አምላክ ብቻ የመመሪያ ሰዎች ብቻ ስለሚሆኑ በመመሪያ ስራ ማስጀመርና እየሰሩ ማሳየት አንድ አይነት አይደለም። እግዚአብሔር ሰራተኛ ነው፣ የእሱን ተከታዮች ሰራተኞች ናቸው። እግዚአብሔር አፍቃሪ ነው፣ አፍቅሩ አፍቅሩ፣ ወዱ ውደዱ፣ ያላደረገውን አድርጉ ቢለን ነበር ከባዱ አለ ሊቁ ሲናገር። እና ኢየሱስ ክርስቶስ 33 ዓመት ከ3 የት ነው ያሳለፈው? እንደምታውቁት በ40 ቀኑ ቤተ መቅደስ፣ በ12 ዓመቱ ቤተ መቅደስ፣ በ30 ዓመቱ በህይወት ታሪክ ውስጥ 3 ነገሮች ናቸው እድሜ የተጠቀሱ። በ40 ቀን እናቱ ቤተ መቅደስ ዘው ሄደች፣ በ12 ዓመቱ ራሱን ችሎ ሄደ፣ በ30 ዓመቱ በዮርዳኖስ ተጠመቀ። ከዛ ከዮርዳኖስ ከተጠመቀ ከወጣ በኋላ ያለችው የ3 ዓመት ከ3 ወር ታሪክ ናት የተጻፈችው። እኔ ብዙ ጊዜ እላለሁ እንደውም እኔ ያለው የተጻፈውን ሳልፈጽመው ጦር አውርድ እንደውም ብዬ እንደው ሌላ ምኞት እንዳይሆንብኝ እንጂ እኔ 5ኛውን ወንጌል ድንግል ማርያም ጽፋው ቢሆን እላለሁ። አንዳንድ ጊዜ ሐዋርያት የስሚ ነው የጻፉት፣ ጥቂት ነገር ነው የጻፉት። እኔ 9 ወር ከ5 ቀን እግዚአብሔርን ጸንሳ እኔን ዛሬ እኔ አግብቻለሁ፣ ባለቤቴ ጸንሳ እንዴት እንደምትሆን እናውቃለን። በ4 ወር በ5 ወር ህፃናቱ ሲገላበጡ ምን ሲሉ ስቃዩን ደስታውን እናውቀዋለን። እኔ በእውነቱ እግዚአብሔር ከሰማይ ወርዶ በጥቁመት ተጸንሶ ምልኡ ተወስኖ ረቂቁ ግዙፉ ረገዝፎ ሕያው ሟቹ ነው በቦታ በጊዜ በሁኔታ እዚህ ቦታ የማይባል እግዚአብሔር በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ የቦታ ቋንቋ ተነገረለት። እግዚአብሔር የቦታ አምላክ አልነበረም፣ የጊዜ አምላክ አልነበረም፣ የሁኔታ አምላክ አልነበረም። ሰማይንም እዴ ያጽናአቶ ለሰማይ ወይ ሳረረት ወይ ማኔ ያጽናአቶ ለሰማይ እዴ ሳረረት አለምድ ወይ ማኔ ያጽናአቶ ለሰማይ እጃ ሰማይኒ መንበሬ ወምድርኒ መካይደ ገሬ ሰማይ ዙፋኑ ምድር የጉ መረገጫ የሆነችለት እግዚአብሔር አሁን ትንጥ የህፃን በቅፍ የሚያዝ እሽሩሩ የሚባል እግዚአብሔር ውጭው ላይ ተቀምጦ ነው። አንዳንድ ጊዜ እኔ አሁን ስለነቤታችን ሳስብ እኔ መብራት ነው የምላችሁ እንደ ጉዱ ያደርገኛል። አሁን ያ እግዚአብሔር ነው እንዴ እዚህ ጭራ ላይ ቁጭ ብሎ ጡቶቿን ይዞ እየጠባ ጉንጮቹን እየነካችው ጸጉር እያሻሸችው በጀርባው አዝላ ግብጽ ለግብጽ ስትንከራተት እዛ ደግሞ ቀራንዮ ላይ አላዛርን ሲያስነሳ ያየችው አይ ዘንጉሩን ጭቃ በቁቶ ሲፈውስ ያየችው ለምጽ ሲያነጻ ያየችው እግዚአብሔር አሁን ደግሞ ራሱ ያ ለምጻሞች እንዳያስቶ ያዳነችው በቁስ ተጎርጉሮ ምራቅን ትፍ ብሎ ያዳነ እግዚአብሔር ራሱ ምራቅ ሲተፋበት እናቱ ያየች ነበር። እና ይሄን ሁሉ የምታውቀው እሷ ናት። እና እኔ እንደው አንዳንድ ጊዜ 5ኛውን ወንጌል እሷ ብትጽፈው የቀረ ምስል ይቀርብን ነበር ብያስብና ጌታ ይቀርበልኝ ቀብጬ ነው ያለው እንኳን ደውሉብን አልፈጸመውም። እንደው ምን 2 ወንጌል ቢጻፍ ብቻ ይበቃ ነበር። አተታ እንደታ እና ምንድነው 3 ዓመት ከ3 ወር ይሰማች ተጠመቀ፣ በዮርዳኖስ ተጠመቀ። ወዲያው እንደወጣ
እግዚአብሔር ሁለት ስራ ነው የሰራው። አንደኛው ሰው መረጣል የመጀመር ምክንያቱም ክርስትና መቀጠል አለ። ክርስትና ሰማያዊ ሃይማኖት አይደለም። ከሰማይ መጽሐፍ ቅዱስ ከሰማይ የወረደ መጽሐፍ ነው። እኔ አንዳንድ ጊዜ የክርስትናን ጥልቀትና ምጥቀት የሚያሳየን እግዚአብሔር መጽሐፉን በእኛው አሁን አዲስ ኪዳን ብሉይ ኪዳን ከሰማይ የወረደ መጽሐፍ የለንም። እኛ ከሰማይ የወረደች እናትም የለችም። ድንግል ማርያምን ከሰማይ አይደለም የወረደችው ከኛው መካከል ናት። ይሄ ነው የሚያስደንቀው እኮ አሁን አድናቆቱ አልወጣልኝ ያሉት ስለሷ ብለን እኔ ተውት የኛ የተጨማለቀ ኃጢአት ተጨማልቀን ምላሳችን ከሐሜት በተረፈ ነው የምናመሰግናት። እነ ዮሐንስ አፈወርቅ እነ ቄርሎስ እነ ቅዱስ ኤፍሬም እነ ቅዱስ ያሬድ ብለው እና አልወጣላቸው ያለው እኮ እውነት እግዚአብሔር ድንግል እናቱ ናት እና ወላጅና ሞግዚቱ አለች፣ አሳዳጊው አለች፣ የእንጀራ እናቱ አለች። አደራ አሳድጊ ብላ ተሰጣም አይደለም እናቱ ናት። 9 ወር ከ5 ቀን ጸንሳ ነው የወለደችው። እና አሁን የመጀመሪያ ቅድም እንዳልኳችሁ ያንተስራ ሰው መረጠ። ምክንያቱም ክርስትና ቅድም እንዳልኳችሁ ነው 39 የብሉይ ኪዳን መጻሕፍትም ምድር ላይ በብራና የተጻፈ ቀለም ተበጥብጦ ብራና ተፍቆ ብር ተቀርጾ ሰዎች ናቸው የጻፉ። ሐዲስ ኪዳን ኢየሱስ ክርስቶስ እዚህ ቦታ እሱ ጻፈ አላለም። እንደው ክርስትና ጽሑፍ አይደለም፣ ክርስትና ቀለም፣ ክርስትና ትምህርት አይደለም። እኛ ቅም ስላነሰ ነው የብሉይ መምህር የሐዲስ መምህር የተባልነው እንጂ የሕይወት መምህር ነበር የሚባለው። ግን እኛ ቢያንስ ያለው ቢያቀር በዚህ እንበቀለው ብለን መኖር ሲያቀር ወደ ሽውጀዳ ተዘዋው ምን እናድርግ? የት ይገኝ? ዝም ብሎ አይቀመጥም እንጂ ክርስትና ዕውቀት አይደለም። ዕውቀትማ ቢሆን አፈር ገፊው ገበሬ እየጸደቀ እነ ፕሮፌሰር ያሽቆለቁሉ ነበር። እንደውነቱን ለመናገር ንስጥሮስ እኮ አርዮስ እኮ ሊቅ ነበር የመጨረሻ። እንደውም እኮ በአትናቴዎስና በአርዮስ መካከል የነበረውን ክፍተት እኮ መንፈስ ቅዱስ ጣልቃ ገብቶ ባይደፍነው እኮ ጉዱነን እኮ ነበር። አርዮስ እኮ ሊቅ እኮ የመጠቀ ሊቅ ነው፣ በግጥም የሚያስተላልፍ ነው። ተጽፏል እኮ አይደል? ስለዚህ ክርስትና ዕውቀት አይደለም ሕይወት ነው። ሰው መምረጥ ጀመር፣ ጉባኤ ቤት ተጀመረ። ያን ጊዜ ዛሬ እኛ ሐዲስ የምናስተምረው ነምስቦ የሚያስተምሩት እኛ ምንዳቅማችን የምንከተለው ሌሎችም ጥንታዊ ሊቃውንት የሚያስተምሩት የጉባኤው መስራች ማን ነው? እግዚአብሔር። እዛው እየበሉ እዛው ያገኟትን በልተው ያገኟትን ጠጥ እንደዛው እሱ ራሱ ጉባኤ ቤቱ ታውቁታላችሁ። መዓልተ ይብሔር በምኩራብ ወሌሊተ ይቤት ውስተ ደብር ዘስሙ ኤሌዎን። ቀን ሲንከራተት እየዋለ በየብሱ በባህሩ መርከብ ላይ ሲወጣ ተራራ ላይ ሲወጣ እርሻ ሲሄድ ኩሽና ሲገባ ለቅሶ ቤት ሲሄድ ሰርግ ቤት ሲሄድ አላረፈም። እግዚአብሔር ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በሽተኛ ሲጠይቅ አይተነዋል፣ በየለምጻሙ ቤት ሲንከራተት አይተነዋል። ዮርዳኖስ የወረደው እኮ ለዋና አይደለም፣ ወንዝ ለመጎብኘት ሰው ፍለጋ እኮ። ይሄን ሁሉ ሲያደርግ ሐዋርያትም በዋለበት እየዋሉ ባደረበት እያደሩ ምስጢር ሳይከፈልባቸው ነው ሌለ ያ የቀጠለው ጉባኤ ይሄ ጉባኤ እንግዲህ ማን ሸጡ ማን ነው ገሌ ማን ነው ዝርዝር ጉዳይ አትግደላችሁ። መቼስ ልምድግሙ የኔታ ዮሐንስ እንደተናገረ የኔታ ሲናገር የኔታ ዮሐንስ እኔ ኔታ የተባልኩት አሁን የመረከ ብዙ ጊዜ እናገራለሁ። እኔ ኔታ የተባልኩት አልወሳቸውና የኔታ የሚለው ቀለሙ ወረቀት ላይ ቢጻፍ አንዳንድ ጽሑፎች ድንጋይ ላይ ይጻፋሉ እንዳይረሱ እና የኔታ የሚለው እንዳይጠፋ እኔ ላይ የኔታ ዮሐንስ እየተባልኩ ድንጋይ ነህና ቆይልን ተብዬ ነው። እና አሁን እንግዲህ የኔታ ስፈልነው ኔታ ተባልኩበት አየህ ከሚጠፋ ምን ችግር አለ? አንተ ጥይባ ቆይላችሁ ይሄት ይጠፋው ነው ለምን? እኔ አሁን የኔታ መባል ነው ፈልግ በጉባኤ ቤት አሁን መጋቢያ ዲስ ምን ተማራ ነው ድምጽ እንደውም አንዳንድ ሰዎች ከስተየባስጣመውና ሲደውሉ አቶ መጋቢያ ዲስ አንዳንዱ ደግሞ ምን ይመስላል? መጋቢ ስሚ ሐዲስ አባቴ እሸቱ አያቴ እሸቱ ማለት አለች አረ ዳስተሚያለ ለናስ ፈለስጥን የመጀመሪያ መጋቢ ሐዲስ እንደው አንቺ በሚገባሽ ቋንቋ አትሌት አርቲስት ነው መቶ አለቃ እንደማለት ማብራሪያ እንደው ለማለት የፈለኩት ምንድነው ጉባኤ ቤቱ እንዳናቀለው ነው ማለት አሁን እሸቱ ነው የሚያስተምረው እግን የሚያስበላቸው እኛን ጉባኤው ነው መታየኛ አቡነ ሕዝቅኤል እንደው አንጀቴን እስካሁን ድረስ ብዙ ጊዜ እናገርላችኋለሁ። መቼም አቡነ እንድርያስ እና አቡነ ሕዝቅኤል የጉባኤ ቤቶች ታውቃላችሁና እዚች ነው አቤት የዛሬ 5-6 ዓመት 7 ዓመት እያስተማረ እኔ እያልኩ ነው ጴጥሮስ መስል እያልኩ ነው መሰለኝ እንግዲህ ለካካሳን ጫማቸው ወደ ጉባኤ ቤት እና እኛ እንኳን ጫማ ልናወልቅ እኔ በእውነቱ ዱላ ነው ለኔ እስካሁን ድረስ ጭንቅላቴ ያጠፋ ጫማ ጉባኤ ትርጉሙ ነው ሙሴ ፍናቶታና ሳኒከ የተባለው እኮ የብሉይና የጉባኤ ቤት ምሳሌ ነው፣ የቤተ ክርስቲያን ምሳሌ ነው።
ብሉይና ሐዲስ ይነገርባታል። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ማለት ብሉይን ከሐዲስ አገናኝታችሁ በክርስቶስ አምናችኋል ማለት ነው። ልቃውን ተረጎሙ ማለት ነው። ስለዚህ ይሄ አሁን ተሰብስበን የበላ ነው እንጀራና ወጥ እንዳይመስላችሁ ጎመንና ድንች ከዚህ የተሻለ ያው ቦታ ከዚህ የተሻለ የሚጋብዝ ይሞል እውነቱን ለበላል። እንደዚህ ግን ቃለ እግዚአብሔር አሁን እዚህ የበላሁት እኔ ፍቅር ነው የበላሁት፣ ቃለ እግዚአብሔር ነው የበላሁት፣ ጉባኤውን ነው የበላሁት፣ ትርጓሜውን ነው የበላሁት እና ይሄ በጣም ነው ደስ የሚለው ወንድሞቻችን። እግዚአብሔር ያቆይልን፣ ጉባኤውን ያስፋልን፣ ጉባኤውን የሚረዱ ጳጳሳት የሚረዱ መነኮሳት ያምጣል። አሁን ያ ትልቁ ዳይ የገባ ነው። ጉባኤውን አልተረዱልንም። አሁን እዛ አዲስ የምናስተምረው ስንጥራቸው ስብከት የምንሰብክ ነው የሚመስላችሁ። ጉባኤው ንባቡ፣ ትርጓሜው፣ ምስጢሩ ታውቃላችሁ እና ደመጣችሁ የምትጠይቁት ቀላል አይደለም። ተማሪ የሚጠይቀው ጥያቄ እንደው በኪነ ጥበቡ ባይመለስም ስለምትወዱ እያለፋችሁ ነው እንጂ እኮ እንደው ቅጩን በቃ አልገባንም ወጥራችሁ ብዙ ፈንተን እኮ ነበር ፍቅር ስላለን ያመለጥነው ነው እና ከባድ ነው። ይሄ ጉባኤ ካልቀጠለ የኢትዮጵያ ቤተክርስቲያን ደም ስሯ ጉባኤ ቤት የካቴድራል ስላሴ ሴምሲ ካቴድራል ተመሪ የድንጋይ ቁልል ነው እሱ ቁም ነገር የለውም። እሱ ገንዘብ ካለ ይገነባል፣ ቁም ነገር የለውም። ጉባኤ ቤቱ ከጠፋ ግን አለቀላት። እግዚአብሔር ቅኔው ከጠፋ አለቀላት፣ ትርጓሜው ከጠፋ አለቀላት። አቋቋሙ ድጓው እኔ ጉባኤ የድጓ መምህራን ነኝ። እውነቱን ለምን ሁሉ ጊዜ ነግራቸዋለሁ። እንደው በእውነት አጋጣሚ ሆኖ እናንተኛ ጉባኤ ተቀመጣችሁ እንጂ የእናንተ ደቀ መዛሙርት ነን እኛ። እድል ገጥሞን እኛ ጋር የተቀመጥን እነግራቸዋለሁ። ድጓን ያህል ነገር ጮኸው ያን ጮኸት አይደለም አዚመው ከመላእክት ጋር አንድ የሚያደርግ ማለት እኛ ጋር እኮ ስንት ሰዓት ይቆማል? እንደው ትልልቅ ደብረ ላይ እኮ ማታ 2 ሰዓት ተቆሞ እኮ ለምሳሌ ፍስቅ ቀን ከሆነ ቅዳሴ እጣን ሞገር ክብሪት 3 ሰዓት ማለት ነው። ጧት ከምሽቱ 2 ሰዓት እስከ ጧቱ 3 ሰዓት ድረስ ሳይቀመጡ እነንታ ሰኔራው ታቋቸዋላችሁ። እነንታ አስተራ የሚባለውን ጀርመን ፈልጌ እጅ ጠየኳቸው። ይገርማቸዋል። ቤታችን ፈልጌ እጅ የንታ አስተራ ታቋቸው ነው የንታ ተሰነው አዲስ ሚካኤል ነው እኔ ጀርመን እሳቸው አሉበት አንተ የተጠራው ውሰሩ ይፈልጌ ሰላም ብያቸው ነው። እሳቸውን አይደለም የተሰለም ቃል እግዚአብሔር የተሰለም ቀጥ ብለው ማታ 2 ሰዓት ቆመው ጧት እንደውም አንድ ጊዜ ቅዳሴ ገብቶ አብዙ አዲስ ሚካኤል አንድ ሰው ወሬ ስንሰማ አንዲት ለምን ሲቀድሱ አይተው እናቴ ጓ እኔ ሰው ልጅ ጣው ነበር ቀጣውሽ ማለት ነው። ምክንያታቸው ማለቱን አቁማ ሴትዮዋ ቀጣው ማለት ነው። አንድ ቀጣው እኛ ምንምን ማለታቸው ነው የበጠበጠን አለቆቹ አልረዳናል። ቅኔውን አልረዳው እንደ ሸክም ቆጠሩት ነው አብዛኞቹ አሉ። አቋቋሙን እንደ ሸክም እኔ አቋቋም ቤት ባልገባይ አቋቋም ቤት የገባው ወንድሜ የኔ ውበት ነው። የኔ ጣኑ ሞገር የሚጸነጸለው በሱ እኮ ነው። የኔ ዋዜም የሚጸነጸለው በሱ እኮ ነው። እና አንዳችን ሌላችን ውበት ነን ነው የምላችሁ። የማወቅ አለብን። ሁላችን ለፍላፊ መሆን የለብንም። ሁላችን ማይነታው መሆን ግን ሁላችን ቀዳሽ መሆን የለብንም። አንዳችን ለሌላችን ውበት ነን። ቅዱስ ጳውሎስ እንዳለው አይን ጆሮ መስሎ እኮ ተናግሯል አይደል? ለምሳሌ እዚህ ጣታችን ላይ ቁስል ብትወጣ እኮ ሐኪም ቤት እንሄዳለን። እነማን ናቸው የሚሄዱ? አሁን ሐኪም ቤት አሁን ለምሳሌ ይችላል ቁስሉ ይችላል አይደል? ከሰውነት ስንት ፐርሰንት ሆናለች? ዜሮ ምናምን ናቸው። ሐኪም ቤት እነግር እነወድ እነጉበት እነጉራሊ ተሰብስበው ታጅቡ ሐኪም ቤት ሄዳል። እዛ በኋላ ዶክተሩ ጋር ወደ ዶክተሩ ሄደው ማለት ነው ማነው የሚሄደው? እግር ከዛ በኋላ ሄዶ ለዶክተሩ መረጃ የሚሰጠው ማለት ነው ምላስ ምን አሟታል ነው የሚለው እባክህ ከጫጫ አሟታል ነው የሚለው አሞኛል። ምክንያቱም እዚች ያለችው ቁስል ካልተፈወሰች ይሁን ሲገለበጥ ነው የሚያል የጋራ ነው ችግሩ። ለዚህ ነው ቅዱስ ጳውሎስ ለመሐመ አሐዱ አባለነ ኩሉ የሐምም ምስሉ አንድ አካላችን ቢታመን መላ ሰውነታችን ይታመማል። አንዳንድ ጊዜ ደግሞ እንደ ውድ ጫማ ስናደርግ ወይ ውዝጋ ውድ ነው ወርቅ ነክ ሰዓት ብናስራው በቃ ለናቸው አሁን እጅ እኮ የሚያውቀው ነገር ብረት ተሸክሞ ነው። ወራቱ ያለው እዚህ ውስጥ ነው። ጭንቅላት እየቆራ ያለው እጅ የኔ ወኪል ነው ብሎ ይህን አንረዳም። ለዚህ ነው ጊዜ አክሱም አንድ ችግር ተፈጠረ ሲባል እንስቅ ያለ ምክንያቱም እጣት ላይ ያለው ቁስል እግር ጋር ይመጣል። ወለጋ አንድ ችግር ቢፈጠር ይመጣል። አውሮፕላን ቢከሰከስ እኮ ቢዝነስ ክላስ የተሳፈረ ፓይለቱን ዜና ሲሰራ ሁሉም አልቀዋል ነው። አዲስ አበባ ስለሆነ ካተርፍን
መቀሌ ስለሆን ካተጠፋ አገሪቱ ከሰጠመች አብረን ነው የምንሰጥ መርከቧ እንዳትሰጥሩ መጣጣል ያለብንና እግዚአብሔር ይስጥልን እግዚአብሔር ያቆየልን ወረድ መምህር ልሳኖ መምህር ላይኩን ወንድሞቻችን ምን ኮራባችሁ በሙያችሁ ምን በጠባያችሁ የምናከብራችሁ እናንተ ቀሲስ ኤፍሬም እድሜና ባለቤቶት ጋራ ወለተ ማርያም አለሽ ተባረኪልን እግዚአብሔር ይስጥልን በጣም ጥሩ የሚጣፍጥ ነገር የበላ ነው ግን መንገዱ ሙያሽንም አረጋግጠናል እናመሰግናለን ቀሲስ ኤፍሬም እግዚአብሔር ያቆይልን መስቀለወት የሚስብ ይፍቱኝ የሚል ያሳጣው ሶንም ወለተ ማርያም የወቶት ይባል ኑሮ ሲከፍቱ በተሰማሩበት መብራን ከቤቶት ትግባ እግዚአብሔር ከቤቶት ይግባ የዚህ ሁሉ መብራን በረከት ይደርቦት የሙያው በረከት ይደርቦት በየዓመቱ ነው ተባል ታውቃላችሁ በጥፋቷ እግዚአብሔር ብዙ የመሰሰ ሰውን ብቻ አይደለም እንስሳትም ናቸው የተጎዱት የሰው ክፋት ሰው በእውነት ተመጣጣኝ ነው ኃጢአቱን የሰራው ሰው ነው እንስሳት እንደላቸው ያው ገርኩና ነው እንደዚህ ይሄው በዚያ የጠፉ ታሪክ እንግዲህ ይነግረናል ታውቃላችሁ ሲጠፉ አንድ አይቀር ኖህ ያስተረፋቸው ብቻ ናቸው የቀሩ ሌላ እኮ የቀረ አሁን እኮ ሳይንስ ያቁን ያህል ይሄቀርቷል ዳይኖሰር ምናምን ይላሉ ምንም የሚያውቀው የለም እግዚአብሔር ባወቀ እንጂ የጠፋውን እኛ አናውቅም ቁጥሩም አናውቅም ታውቃላችሁ ከዚያ በጥፋቷ ያህል ሰው ጠፋ በአንድ ሰው የሎጥ እኮ ማን የኖህ እኮ ቤተሰብ ልጆቹ ጤነኛ ሆነው እንዳይመስላችሁ ከባለቤቱ ጀምሮ ምን ነገር እውነቱ የሱ ደግነት ብቻ ነው ሁለተኛ ደግሞ ተወሰኑ አንድ አምስት ከተሞችን ያው ውሃሉ እሳት ደግሞ መዝነቡንም እንደ ሰፈንና እንባልና ውሃ ብቻ አይደለም እሳት ለቀቀበት ከዚያም አንድ ሰውና የሎጥ ምክንያት ነው እንጂ ልጆቹ ጥሩ ሰዎች ነበሩ እንዴ ከባለቤቱ ያለውን ችግር ታውቃላችሁ ችግሩ እነዚያ ዝም ብለው መስጠት ይቀርቱ እግዚአብሔር የሰራው ያን እና ኖህ ያተረፈ አሁን ብቻ ሀገር ልንገራችሁ አንድ ትልቅ በእውነት የታወቁ አሁን እሳት ቢነሳ እንደው ደረቅ አለ እንደው ጥሪ ይገኛል ወይ ብለው ነበር እንደው ልንገራችሁ እዚያ ታሪክ አነስተው ናቸው ታዋቂ ሰው ናቸው እንደው ኖህ ሰው ተገኝቶ የሚያተርፈን ይኖራል ይመስላል ህፃናትና ምናምን ሊኖሩ ይችላል እኛ ቀድሞውን የለንበት እንገራችሁ አንደኛው ሁለተኛው ያኔ ካህን ቢባል ምንም የለም ሁለተኛው ሲጠፋ እግዚአብሔር ትቶት ነው እንጂ ምኑር አይደለም ብሉይ ኪዳንን ራሱ ሰርቶ ሲሰርዝ ራሱ እስከ መስቀል ይሄ የምናወራው በየጊዜው እግዚአብሔር ሰው ሰቀለዋል ሰይጣን አንድም እጅ የለበትም ስቅላት ውስጥ አለ ተጠንቅቆ ነው የሚናገራት ሲያገኘው ነገራት የሱ ስህተት እድል ገጥሞት ያልተጠቀመ እንደ ፈሪሳውያን ሁለት ናቸው ፈሪሳውያንና ሰይጣን ናቸው የተጎዱት ፈሪሳውያን ከእግዚአብሔር የበለጠ አስተማሪ የለም ጥሩ ነው ሰይጣን አጋጥሞት አምላክነቱን ተረድቶታል ቅዱስ ቄርሎስም የሚናገረው አለ እሺ ከሰዎች ካስወጣህና በአምላክነቱን ተረድቶ ቅዱሱ የሕያው እግዚአብሔር ልጅ ብለው ነው ቢጾም የሚያሰኙ ቋንቋ እኮ ተናግሯል ጴጥሮስ የተናገረው ያልሆነው ነው ግን አሉ ከሰዎች ካስወጣህን ባይሆን እና ሐሳማዊ ፍቀድልን ከማለት እኛም ተጎጆች ነን ወደ ቦታችን ብትመልሰን እንደው እኛም አይሉም ነበር ሐሳማ ላይ ገብተው ውሃ ውስጥ ሰዎች አጥፍተው ያንን ንብረት ከማውደም ምንድነው ጥቅማቸው ግን እኛም ማናውቀው እነሱ የሚያውቁት ያለ ጊዜያችን ልታጠፋ ነው የሚልም ደሞ አለ እኛ እኮ ማናውቀው ነገር አለ እነሱ ያው በእውቀት እንበላለጣለን እሱን እኛ ስንሳሳትና እነሱ ሲሳሳቱ ልዩነት አለ ማለት ታውቃለህ እኛ ብዙ ነገር ይወጥታል እነሱ ያውቃሉ እንዳታሰቃየን ብቻ ሳይሆን እንዳታጠፋንም ይላል ይባል ያጥፋቸው አህንታቸው እነሱ የራሳቸው ጉዳይ በእውነት እንነጋገር በኋላ ታሪክ እኮ አንድ እናት ያቋን ያህል በየጊዜው ሰውን እኮ ወደ ገነት ከማስገባት እንደ ማርልኝ ከማለት ቢታረቁ ምን አለ ያለች ማናት እንዴ ይወት ያለው እኮ ቅርብ ጊዜ እኮ ተነገረን እንደው በየጊዜው ሰው ማለት ምን እሱ ማድካት ካም እሱ ቢስማማ ግን ምን ችግር አለ ወስ ነው ውስጥ ነው ከተታት የሚል በጣም የሚገርም ነው እኮ ለቀቃት ወስዱ እሷ
ከእግዚአብሔር በበለጠ አስባ ነበር። እግዚአብሔር ያሰበውን አስቧል። እንዲያው ሲሞክሪ ነው እንጂ የማይሆን ነገር ያውቃል። እሷ አግኝቶታል። ክርስቶስ ሰምራ እኮ 14ኛው ምናምን አካባቢ የነበረች እናት ናት። ይሁት ዘይዳ ከዚህ ከሰሜን ሸዋ ተነስታ ጣና ውስጥ ነው አይደል የገባችው? ይሁት ማን ምን እንዲያደረገው እውቁት። ይሁት ምንም አሁንም ቀድሞም ገበሬ ነጋዴ ምዕመናን ኃላፊነቱን ወስደው በዚህ የሚጠየቁ አይደል? ይህን እንደው እንነጋገር ከተማ ፈሪሳውያን ምሁራን ናቸው አይደል? ጳውሎስ እኮ ብሎት የእስራኤልን ችግር ከ9 10 11 ሮሜን አነቡት። በእውነት ለእናንተ ንብረው አለ ብሎ እኔ ምን አለ የእነሱ ሰው አይደለም እንዴ? የታገለው ቀላል አይደለም። ያልጠቀሰው ከዘፍጥረት ምሁርነቱ የታች ነውና ፈሪሳዊ ነው። እኔ ይላል እኮ ከፈሪሳውያን እኮ የተሻለ እኔ እንቆታል ያወዳሹ ሻሽ የጠመጠመ ሁሉ ካህን አይደለም በሚል ዝም ብሎ ማጣለ ቢለው አባቱ ፈሪሳዊ ነበር ይላል። ዮአስ ነው የሚባለው ይላል። አሁን ጳውሎስ ላይ አይጽፍም። የሌላ ቦታ የጳውሎስን አባት ባናገኝ ሳውል ብቻ ብለን ነው የምንተዋደድ። የት ነው የምናገረው? ብለን ሐሙስ ግብረ ሕማማት ላይ የዮአስ ነው አባቱ ዮአስ ነው ፈሪሳዊ ነው የሚለው እንግዲህ እስራኤል አይደለም ወደ ቱርክ ላይ የነበረ ነው። እንዳንረሳሳ ነው አይደል የሚያደርጋቸው የማይረሳ አያረሳሳም። የምግብ ጉዳይ አያረሳሳም ነውና እንድትተሳሰቡ ነው። እንግዲህ ትምህርቱ ስላለቀ ፈተናም ስለጨረሳችሁ ከዚህ በኋላ መስከረም ላይ ነው መገናኘቱና ትዝታው እንዲኖር ነው ያደረጋችሁትና እንግዲህ ወለተ ማርያምን ደግሞ እግዚአብሔር ክብር ይስጥልን፣ ክብር ይስጥልን። ጌታችንም ደቀ መዛሙርቱን ይዞ ከነ ማርያም ቤት እነ ማርታ ቤት ይሄድ ነበር። ወረደ መንፈስ ቅዱስ ወተናገሮ በሐዲስ ልሳን ሐዋርያት በጽርሐ ጽዮን ወረደ መንፈስ ቅዱስ ወተናገሩ በሐዲስ ልሳን ሐዋርያት በጽርሐ ጽዮን ሃሌሉያ ዘቡራን ሐዋርያት በጽርሐ ጽዮን ኢየሩሳሌም ሰዋስወ ሐዋርያት በጽርሐ ጽዮን ኢየሩሳሌም ሰዋስወ ወረደ መንፈስ ቅዱስ ሃሌሉያ